ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። በአሰብ ወደብ ጉዳይ የገቡበት ውጥረት እጅጉን ከፍ እያለ የመጣው ኢትዮጵያና ኤርትራ መካሰሳቸውና ጦርነት ዝግጅት በቀጠለበት በአሁኑ ወቅት የኤርትራው አምባገነን መሪ ኢትዮጵያ ላይ ያሴሩት ሴራ በመንግስት ጥረት መክሸፉ ተነግሯል። በኢትዮጵያ የውስጥ ጉዳይ ጣልቃ መግባትና አኩራፊ ቡድኖችን ማስታጠቅ ዋነኛ አጀንዳቸው የሆነው ኢሳያስ በአማራ ክልል የሰላም ጥሪ ላቀረቡበት የፋኖ ታጣቂዎችን ለማስታጠቅና ኢትዮጵያ ላይ የእጅ አዙር ጦርነት ለመክፈት በማለትም ወደ ኢትዮጵያ አስርገው ያስገቡት መሳሪያ በቁጥጥር ስር መዋሉ ነው የተነገረው። ሻዕቢያ ምንም አይነት መሳሪያዎች ነው ወደ ፋኖ ታጣቂዎች ሊያደርስ የነበረው ብዛቱስ የሚለውን እንመለከታለን። በሌላኛው መረጃችን ደግሞ ከሰሞኑ ሁለት ዓለም አቀፍ የረድኤት ድርጅቶችን ከዞኗ እንዳስወጣች የተናገረው ወልቃይት በዛሬው ዕለት የአሜሪካው አምባሳደር መቀበሏ ተሰምቷል። በኢትዮጵያ አሜሪካ አምባሳደር ኤርቫን ማሲንጋ ስለ ሰሞነኛና አጠቃላይ አሁን ስላለው የወልቃይት ሁኔታ ለመምከር ጌታቸው ረዳን አስከትለው ነው ሁመራ የገቡት። በዝርዝር እንመለከተዋለን። እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያ ፌዴራል ፖሊስ የሻዕቢያ መንግስት ከኢትዮጵያ ውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር የሀገራችንን ሰላም ለማደፍረስ ጽንፈኛ የፋኖ ቡድንን ለማስታጠቅ በስውር የላከውን ከ56 ሺህ በላይ የተለያዩ የጦር መሳሪያዎች ጥይቶችን በቁጥጥር ስር መዋሉን ገለጸ። የኢትዮጵያ ፌዴራል ፖሊስ ከሌሎች ጸጥታ አካላት ጋር በመቀናጀት የሻዕቢያን መንግስት ከኢትዮጵያ ውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር የሀገራችንን ሰላም ለማደፍረስ የጽንፈኛው ፋኖ ቡድን ለማስታጠቅ በስውር የላከውን ከ56 ሺህ በላይ የተለያዩ የጦር መሳሪያዎች ጥይቶችን ከሁለት ተጠርጣሪዎች ጋር በወልዲያ ፍተሻ ጣቢያ በቁጥጥር ስር መዋሉን ገልጿል። እጅ ከፈንጅ በቁጥጥር ስር በዋለባቸው ሁለት ተጠርጣሪዎች ላይ በተደረገው የመጀመሪያ ደረጃ ምርመራ ጥይቶቹ በሻዕቢያ መንግስት እንደተላኩና ጽንፈኛው ዋት በትግራይ ክልል መቀሌ ላይ ተቀብሎ ወደ አማራ ክልል ሸዋሮቢት በማስገባት ጽንፈኛው ፋኖ ለማድረስ ሲንቀሳቀሱ እንደነበር ተረጋግጧል። ለሻዕቢያ መንግስት ድልድይ ሆኖ እየሰራ ያለው ጽንፈኛ የህወሓት ቡድን ጽንፈኛው ፋኖ በማስታጠቅ የሀገራችን ሰላም ለማደፍረስ አቅዶ ከኤርትራ በመቀሌ በኩል በስውር የላከውን 41999 የክላሽ ጥይት፣ 14000 የብሬን ጥይትና 300 የድሽቃ ጥይት በአጠቃላይ 56799 ጥይቶች በሰሌዳ ቁጥር ኮድ 3 አዲስ አበባ B94 747 የጭነት አይሱዝ ተሽከርካሪ ከሲሚንቶና ከብሎኬት ጋር አስመስሎ በመጫን በአማራ ክልል ወልዲያ ከተማ አድርገው ወደ ሸዋሮቢት ለማስገባት ሲጓዙ በወልዲያ የፍተሻ ጣቢያ ላይ የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት ባደረገው ጠንካራ ክትትል ፍተሻ ጥር 5 ቀን 2018 ዓ.ም ከሁለት ተጠርጣሪዎች ጋር በቁጥጥር ስር አውሎ ምርመራ ያጣራባቸው መሆኑን አስታውቋል። ባዳዎችና ባንዳዎች ተቀናጅተው የሀገራችን ሰላምና ደህንነት ለማደፍረስ ሀገራችን እያካሄደች ያለችውን ልማትና እድገት ለማደናቀፍ በተለያዩ ጊዜ ሲንቀሳቀሱ በቁጥጥር ስር መዋላቸው ይታወቃል። አሁን ላይም እነዚህ የጠላት ኃይሎች በሀገራችን ላይ አደጋ ለማድረስ እየተንቀሳቀሱ በመሆናቸው የጸጥታ ኃይሉ የመጀመሪያውን ኦፕሬሽን አጠናክሮ እንደሚቀጥል እየገለጸ ህብረተሰቡም ከጸጥታ ኃይሉ ጋር በመተባበር የተለመደውን ድጋፍ እንዲያደርግ የኢትዮጵያ ፌዴራል ፖሊስ ጥሪ አቅርቧል። ኢትዮጵያ የጎረቤት ሀገር ኤርትራ መንግስት በአማራ ክልል የሚንቀሳቀሱት የፋኖ ታጣቂዎች የተለያዩ አይነት የጦር መሳሪያ ጥይቶችን እየሰጠ ነው ስትልም ከሳለች። ፌዴራል ፖሊስ ረቡዕ ጥር 6 ቀን 2018 ዓ.ም በወጣው መግለጫ ከ56 ሺህ በላይ የተለያዩ የጦር መሳሪያዊ ጥይቶችን በቁጥጥር ስር አውያለሁ ብሏል። ፌዴራል ፖሊስ እነዚህ የጦር መሳሪያዎች የኤርትራ መንግስት ከኢትዮጵያ ውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር በትግራይ ህወሓት በኩል
የተላኩ ናቸው ሲል ከሷል። ተያዙ የተባሉት ከ56,000 በላይ የተለያዩ የጦር መሳሪያዊ ጥይቶች ሲሆኑ ሲያጓጉዛቸው የነበሩ ሁለት ተጠርጣሪዎች ጋር በወልዲያ ፍተሻ ጣቢያ ላይ በቁጥጥር ስር መዋላቸውን አመልክቷል። ፖሊስ በስውር የተላኩ ያላቸው 41999 የክላሽ ጥይት፣ 14000 የብሬን ጥይትና 800 የድሽቃ ጥይት በአጠቃላይ 56799 ጥይቶች በቁጥጥር ስር መዋላቸውን በማህበራዊ ሚዲያ ገጹ በወጣው መግለጫ አስታውቋል። መግለጫው እንደሚለው የጦር መሳሪያዎች በጸጥታ ኃይሎች ትብብር በቁጥጥር ስር የዋሉበት ማክሰኞ ጥር 5 ቀን 2018 ዓ.ም ነው። ኢትዮጵያ የባህር በር ጥያቄዋን ለመመለስ ያላትን አማራጭ እንደምትጠቀም ጠቅላይ ሚኒስትር አብይ አህመድ መግለጻቸውን ተከትሎ በሁለት ጎረቤት ሀገራት መካከል ያለውን ውጥረት እየተካረረ መጥቷል። አብይ በተደጋጋሚ ኢትዮጵያ ባህር በር አልባ ሀገር ሆና አትቀጥልም ሲሉ ይናገራሉ። ኤርትራ በአውሮፓውያኑ 1991 ነጻነቷን ማግኘቷን ተከትሎ ኢትዮጵያ ባህር በር አልባ ሀገር ሆና ቆይታለች። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሰኞ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ማለታቸው ይታወሳል። ኢትዮጵያና ኤርትራ መካከል ካለው ውጥረት ጋር በተያያዘ ለቀረበላቸው ጥያቄዋ ጦርነት ብሎ ማወጅ ለማን ነው? ለኛ በቀጥታ የቀይ ባህር ጉዳይ አይደለም፣ የናይል ጦርነት ነው እየታወጀ ያለው። ጦርነቱ ማንን የሚመለከት ነው ብለዋል። ፌዴራል ፖሊስ እንደሚል ኤርትራ መንግስት የፋኖ ታጣቂዎችን ለማስታጠቅ የሞከረው ኢትዮጵያ ውስጥ አለመረጋጋት ለመፍጠር ነው። ኢሳያስ ለጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላን ወይም ድሮን እና ሌሎችም የጦር መሳሪያዎች እየገቡ እንደሆነም ጠቅሰዋል። የፖሊስ መግለጫ እንደሚለው ተጠርጣሪዎቹ ላይ በተደጋጋሚ ምርመራ የጦር መሳሪያ ጥይቶች ከኤርትራ መንግስት የተላኩ መሆናቸውና ህወሓት መቀሌ ላይ ተቀብሎ ወደ አማራ ክልል በማስገባት ለፋኖ ለማድረስ ሲንቀሳቀስ ነበር። ጥይቶችን ሲያጓጉዝ ተይዟል የተባሉ ተጠርጣሪዎች ላይ ፖሊስ አደረኩ ባለው ምርመራ ጥይቶቹ በሻዕቢያ መንግስት እንደተላኩና ጽንፈኛው ህወሓት ከመቀሌ ወደ አማራ ክልል ሸዋሮቢት ለማድረስ መንገድ ላይ እንደነበሩ ተናግረዋል። የኢትዮጵያ መንግስት ከህጋዊ ፖለቲካ ፓርቲነት የተሰረዘው ህወሓት ከኤርትራ መንግስት ጋር እየተባበረ ነው የሚል ወቀሳ ሲሰማ የመጀመሪያው አይደለም። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የኤርትራ መንግስትና ህወሓት ኢትዮጵያ ውስጥ አለመረጋጋት ለመፍጠር እየተባበሩ ነው ብለው ከዚህ ቀደም የወቀሱ ሲሆን ሁለቱ ወገኖች ግን ይህን ክስ ያስተባብላሉ። ፌዴራል ፖሊስ የጠላት ኃይሎች በሀገራችን ላይ አደጋ ለማድረስ እየተንቀሳቀሱ መሆናቸው የጸጥታ ኃይሉ የጀመረውን ኦፕሬሽን አጠናክሮ እንደሚቀጥል ገልጾ ህብረተሰቡ ከጸጥታ ኃይሎች ጋር እንዲተባበር ጥሪ አቅርቧል። በቀጣይ መረጃ የአሜሪካው አምባሳደር ኤርቫን ማሲንጋ ወልቃይት ጠገዴ ሰቲት ሁመራ ገቡ። በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ ወልቃይት ጠገዴ ሰቲት ሁመራ ከተማ ይፋ የስራ ጉብኝት ለማድረግ ዛሬ ረፋዱን ገብተዋል። አምባሳደሩ ሁመራ አውሮፕላን ማረፊያ ሲደርሱ የዞኑ ዋና አስተዳዳሪ አቶ አሸተ ደምለውና ሌሎች ከፍተኛ የዞኑ አመራሮች ደማቅ አቀባበል አድርገውላቸዋል። በዚህ ታሪካዊ ጉብኝት ላይ ጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የተገኙ ሲሆን የከፍተኛ አመራሮቹ በአንድነት መገኘት ለጉብኝቱ ልዩ ትኩረት ሰጥቶታል። አምባሳደር ማሲንጋ ወደ አካባቢው ያቀኑት በዞኑ ያለውን ወቅታዊ ሁኔታ ከአመራሮቹ ጋር ለመወያየትና በስፍራ የሚገኙ የጤና ተቋማት የሚሰጡትን አገልግሎት ለመመልከት መሆኑ ታውቋል። አምባሳደሩ በቆይታቸው በሰቲት ሁመራ የሚገኙ የጤና ተቋማት የመሰረተ ልማትና የግብዓት አቅርቦት ሁኔታ በአካል ተገኝተው እንደሚጎበኙ ይጠበቃል። በተጨማሪም ከዞኑ አመራሮች ጋር በሚያደርጉት ውይይት በአካባቢው ሰብአዊ ድጋፎችን ማጠናከር በሚቻልበትና ተያያዥ ልማት ስራዎች ላይ ትኩረት እንደሚያደርጉ ተገልጿል። ይህ ጉልበት በስትራቴጂካዊ የድንበር ከተማ ሁመራ ያለውን ማህበራዊና ኢኮኖሚያዊ እንቅስቃሴ ለመረዳት እንዲሁም የአሜሪካ መንግስት በጤናው ዘርፍ የሚያደርገውን ድጋፍ ለማጠናከር ያለመ መሆኑ ተመላክቷል። የአምባሳደሩ ጉዞ በወልቃይት ድንገተኛ እርምጃ መወሰዱ ከተሰማ በኋላ መሆኑ በቆይታቸው ከሰሞኑ ስለተወሰደው እርምጃ ሊመክሩ እንደሚችሉም ተገምቷል። በነ ኮሎኔል ደመቀ ዘውዱ የሚመራው ወልቃይት አስተዳደር ከህወሓት ጋር እየሰሩ ነው ባላቸው ድርጅቶች ላይ ከቀናት በፊት ጥብቅ ውሳኔ አሳልፎ እንደነበር ይታወሳል። በአማራ ክልል በኩል የወልቃይት አስተዳደር ይፋ ባደረገው መግለጫ ወልቃይት ጠገዴ ሰቲት ሁመራን ዞን ከለውጡ ማግስት ጀምሮ በአካባቢው በተሰራ የተቀናጀ የጸጥታ ስራ አካባቢው ሰላማዊ እንዲሆን ከማስቻል
ባለፈ ሰላሙን ከጸጥታ ኃይሉ ጋር በማስጠበቅ የልማት ስራዎችን እያከናወነ ይገኛል ሲል ገልጾ ነበር። መግለጫው በዞናችን የተለያዩ ሰብአዊ ድጋፎችን ለማድረግ ዓላማ የሚንቀሳቀሱ ግብረሰናይ ድርጅቶች ያሉ ሲሆን አብዛኞቹ በሚባል ሆናት የአካባቢው ማህበረሰብ የሚጠቅም ዘርፈ ብዙ ስራዎችን እያከናወኑ መሆኑን ገልጿል። በየትኛውም የኢትዮጵያ ክልል ለበጎ አድራጎት ስራ በሚል በሚንቀሳቀሱ የውጭ ሀገራት ግብረሰናይ ድርጅቶች ስራቸውን ለማከናወን በሚንቀሳቀሱበት ሁሉ የሀገራችንን ህጎች ሀገራችን የፈረመችውን ዓለም አቀፍ የሰብአዊ መብት ቃል ኪዳኖችና ሌሎች ሀገር አቀፍ ስምምነቶች ማክበር እንዳለባቸው የሚታወቅ ነው ያለው መግለጫው። ይሁንና ለሰብአዊ ድጋፍ በሚል በየአካባቢው የሚንቀሳቀሱት ኢንተርናሽናል ሜዲካል ኮርፕስ IMC እና ኖርዌይ ሴኩሪቲ ካውንስል የተባሉ ዓለም አቀፍ ግብረሰናይ ድርጅቶች ስራ ከጀመሩበት ጀምሮ በሚያደርጓቸው ስብሰባዎች፣ ስልጠናዎችና ልዩ ልዩ ተግባራት የሀገራችን ህጎችና መንግስታችን የፈረመውን የፕሪቶሪያ ስምምነት የሚቃረኑ ናቸው በማለት ገልጿል። የወልቃይት አስተዳደር አክሎም ማህበረሰቡ ዘንድ ቅሬታን የሚፈጥሩና ማህበረሰቡ ሌሎች ህጋዊ ድርጅቶችን ጭምር በጥርጣሬ እንደሚመለከት የሚያደርጉ ህገወጥ ድርጊቶች ሲፈጸሙ ቆይቷል ያለ ሲሆን የዞኑ መንግስትና መላ ህብረተሰብ እነዚህ ድርጅቶች ከህገወጥ ተግባራቸው እንዲታቀቡ የፌዴራል መንግስት ከትግራይ ኃይሎች ጋር የፈረመ ፕሪቶሪያ ስምምነት እንዲያከብሩ በተደጋጋሚ ማሳሰቢያ ሲሰጣቸው መቆየቱ አመልክቷል። የኮሎኔሉ ያልተጠበቀ እርምጃ የወልቃይትን ጉዳይ አወሳስቦታል። ኮሎኔል ደመቀ የሚመሩት አስተዳደር የወሰደው እርምጃ ዓለም አቀፍ የእርዳታ ድርጅቶች ላይ ነው። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ለሁለት የዓለም አቀፍ ተራድኦ ድርጅት አካባቢውን ለቀው እንዲወጡ ጥብቅ ማሳሰቢያ ማስተላለፉን ይዞ የዞኑ አስተዳደር በትናንትናው ዕለት ባወጣው መግለጫ አስታውቋል። የዞኑ አስተዳደር ይህን ውሳኔ ለማስተላለፍ የተገደደው የተራድኦ ድርጅት ስራ ከጀመረበት ጊዜ አንስቶ በሚያደርጓቸው ስብሰባዎች፣ ስልጠናዎችና ልዩ ልዩ ተግባራት ከግብረሰናይ እንቅስቃሴዎችና ሰብአዊ ድጋፍ አገልግሎት በሚጻረር መልኩ የዓለም አቀፍና የኢትዮጵያን ሕግጋቶችን በመጣስ ለዋጭ ፖለቲካ ወገንተኝነትን ሲያሳዩና ህገወጥ እንቅስቃሴ ሲያደርጉ መገኘታቸው ነው ብሏል።